ይሄን ያህል ገንዘብ ቆይ ከየት አመጣለሁ? በምላሹ አንቺ ምንድን ነው የምትሰጪው? ቤትሽ ማንም የለም? ምን ሆነሽ ነው የምታለቅሽው? አይ ምንም አልሆንኩም። ለምንድን ነው ልታግዘኝ የፈለግከው? አንዳንዴ እስኪ ሴት ልሁን። ዛሬ ደግሞ ቤት ዘመዱ እንዳለ ሞቅ ያለ ጨዋታ የያዘ ይመስላል። ያ ትንሽ ወንድሜ አላዛር አደገልኝ ማለት ነው። ሀና ምን ሆና ነው ዛሬ በጊዜ ወጣችሁ? አባትሽ በጣም ታሟል አይደል? ከአሩን ጋር ዝምድና አላችሁ ወይስ ጓደኝነት ብቻ ነው? ግን እንዳንተ አይነት ጓደኛ እንድኖረኝ ስለማልፈልግ ከቤት ይውጣልኝ። የምርህን ነው? አዎ የምሬን ነው። ሁለተኛ ቤታችን እናመጣ ላይም አልፈልግም። ውጣ ውጣ፣ በቃ ውጣ ነው። ሀና ከስራ ያወጣችው በአሮን ምክንያት ነበረ። ከስራ ወጣ ወደ ቤት ነበረ የሄደችው። ፊቷ ላይ የሚነበበው ሀዘን በጣም ከባድ ነበረ። እሷም ወደ ቤቷ ከሄደች በኋላ አባቷ ቁጭ ብለው እየጠበቋት ነበረ። በሩን ከፍታ ስትገባ አባዬ ደህና ዋልክ በማለት ጀመረች። እርሳቸውም እግዚአብሔር ይመስገን ልጄ መጣሽ አሏት። አዎ መጣሁ አባዬ። አዎ ዛሬ በጣም ደክሞኛል አባዬ፣ ምሳ ቋጥሬ መጥቻለሁ። እራትህን ብላና ተኛ፣ እኔ ትንሽ ልረፍ፣ በጣም ደክሞኛል አለች። እርሳቸው ምንም መናገር ማውራትም አልፈለገችም ነበረ። ሀናም እንዴ ልጄ ዛሬ ደግሞ ምን ሆንሽ? በእርግጥ ሊደክምሽ ይችላል። ጧት ወተሽ ማታ ነው የምትገቢው። በጣም ይደክምሻል ልጄ። ግን የድካም አይመስለኝም። አሞሻል እንዴ ሲሉ ጠየቋት። እርሷም አይ አባዬ ምንም አልሆንኩ፣ አላመመኝም። አንተ አትጨነቅ፣ እራትህን ብላና ተኛ፣ እኔ ትንሽ ልረፍ አለች። እርሳቸውም ሀናዬ እኔ እኮ ያንቺን ፊት አውቀዋለሁኝ። እንዴት ነው ለእኔ መዋሸት የምትጀምሪው? ተይ እንጂ ብለው ተቆጧት። አባዬ ጠዋት እናወራለን፣ በቃ አሁን ማረፍ ስለፈለግኩ ነው፣ በቃ ነገ እናወራለን አለች። እሳቸውም በይተንሽና ምግቡን እንብላ አሏት። እሷም እሺ በቃ ብላ ተነስታ እርሳቸውን ላለመጨናነቅ ምግቡን መብላት ጀመረች። እርሳቸውም ሀንዬ የተፈጠረ ችግር አለ እንዴ? ወይስ የኔ ጉዳይ እያሳሰበች ነው? ወይስ አሞሻል? ብለው ደጋግመው እየጠየቋት ነበር። እሷ ግን ምንም መናገር አልፈለገችም። ሌላ ከባድ ዱብዳ ሊመጣ ነው። አሁን ላይ አባባ ኖላዊ የእሷ ጭንቅ ገብቷቸዋል። እርሳቸውን ማሳከም ስላልቻለች ሀና በእርሳቸው ጉዳይ እየተጨናነቀች እንደሆነ ገብቷቸዋል። እሷቸውም ሀና የምነግርሽ ነገር አለኝ አሏት። ጠዋት ወደ ቤተ ክርስቲያን እየሄዱ ነበር። እንዴ ከስራ አስቀርተህ ቤተ ክርስቲያን የወሰድከኝ ምን ልነግረኝ ፈልገህ ነዋል? ይኸውልሽ ልጄ አሏት። መናገር በጣም ከብዷቸው ነበረ። ምንድን ነው አባዬ? ምን ሆነህ ነው? ምንድን ነው የምትነግረኝ? ንገረኛ አለች። እሷም ተጣደፈችልም። እሳቸውም ለብቻቸው ማውራት ጀመሩ። እንዴት አድርጌ ነው ይሄን ዱብዳ የምነግርሽ? አሁን ልጅ አይደለችም ስላት ምን ትሆን ይሆን እያሉ ለብቻቸው ማውራት ጀመሩ። አባዬ ምንድን ነው የምትለው? ለምን አትነግረኝም ስትለው እሳቸውም ሀንዬ አንቺ እኮ ልጅ አይደለሽም አሏት። መጀመሪያ ግን የህፃንነት ፎቶዋን ነበር የሰጧት። ይሄ ፎቶ ለምንድን ነው የሰጠኸኛል? አይ በቃ እንዲታዩ ነው። ግን አስታወሽው ሲሏት እሷም አዎ አስታወስኩት፣ እንደውም የተነሳሁበት ፎቶ ቤት ፈርሷል እኮ አባዬ ስትላቸው አዎ ልክ ነሽ ልጄ አስታውሰሽዋል በደንብ በማለት ነበረ የጀመሩት። እናማ እንደዚህ ሆኜ ነው እንዴ የተወለድኩት አባዬ አለችው። አይ አይደለም ልጄ፣ በዚህ እድሜ እያለች ነበር እኔ ያገኘሁሽ አሏት። እሷም ተደናገጠች። ምን ማለትህ ነው አባዬ? ምናልባት በአንተ ላይ ተስፋ ቆርጬ በአንተ ላይ ምንም አይነት ተስፋ እንዳይኖረኝ ፈልገህ ነው እንጂ ምንም ብትለኝ አላምንህም አለቻቸው። እሳቸውም እኔ እንግዲህ በቤተ ክርስቲያን በሱ ደጅ ፊት ለፊት ቆሜ ልዋሽሽ አልችልም ሀንዬ፣ እኔ አንቺን ዋሽቼሽ እኮ አላቅም። ለምንድን ነው እንደማታምኝ? በእርግጥ ሊከብድሽ ይችላል፣ ባለማመንሽም ብዙም አልበሳጭም አሏት። እሷም አባዬ ምን እያልክ እንደሆነ ሊገባኝ አልቻለም፣ ግን ምን እያረክ እንደሆነ በጣም ተደናግጫለሁ፣ ምንም ማለት አልቻልኩም አለቻቸው እየተንተባተበች። እሳቸውም ሀንዬ እዩልሽ እንዲህ ነበር ታሪኩ ብለው ጀመሩ። ያለ ወትሮህ ቤተ ክርስቲያን ያመጣኸኝ ልትዋሸኝ ነው እንዴ አለች። እሷም በጣም ተደናግጣ ነበር። እርሳቸውን በጣም እየከበዳቸው ነው ይሄን ነገር የሚነግሩት። አንድ ነገር እንኳን ቢሆን ለልጄ እውነታውን ሳልነግራት ወይም ቤተሰቦቿን ማግኘት አለባት ብለው ስለሚያስቡ እንጂ ጠልተዋት አይደለም። ከምንም ከማንም በላይ ሀናን ይወዷታል። አዎ ልጄ ነች፣ ግን አሳድጊያታለሁ። እሷን ካገኘው በኋላ ነው ህይወቴ መስመር የያዘው በማለት ነበረ እየተወዛገቡ ያሉት። አባዬ ታዲያ ምንድን ነው ነገሩ? ይኸውልሽ ሀንዬ ብለው ቁጭ አድርገው ማውራት ጀመሩ። አንቺን ያገኘሁሽ አክሱም ለሹፌር ሆኜ
ለጽርቃኔ ማርያም ሊሳለሙ ለንግስ የሄዱ ሰዎችን ይዤ ነበረ የታጓዝኩት አሉ። እሷም ማለት አለች እና በዛ ሰዓት ነበር አንቺን ያገኘሁሽ አሏት። እሷም በጣም ተደናግጣ ነበር አባባ ኖላ ወይም ማውራት እስከሚከብዳቸው ድረስ። እናም በዛ በሄድኩበት ሰዓት ለንግስ የሄዱትን ሰዎች አራግፌ ወደ ማታ አካባቢ ንግሱ ካበቃ በኋላ ዘወር ዘወር እያልኩ ነበረ አሏት። እሷም ማዳመጥ ጀምራለች። ከዛም ዘወር ዘወር በሚሉበት ሰዓት ነበረ ሀና ወይም ሀሴት በልጅነቷ ስሟ ስትጫወት ድንገት ወድቃ ድንጋይ ላይ በመውደቅ ደንደሷ ላይ መቷት ደም ፈሷት ነበረ። እርሳቸውም ሲያዩት ደንግጠው እንዴ ሚጣዬ 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 ሲሏት ልትሰማቸው አልቻለችም። በሰዓቱ ራሷን ስታ ነበረ ሀና። እርሳቸውም ብድግ አድርገው ሲያዩት ከኋላዋ በኩል ከድንጋዩ ጋር የተጋጨችው ራሷ ደምቶ ነበር። እንዴ ይህ ሁላ ደም ፈሷታል እንዴ ብለው በድንጋጤ አቅፈዋት ወደ ሐኪም ቤት ነበር የበረሩት። በሰዓቱም ሐኪም ቤት ስለማደረሷት ሕክምና እንድትከታተል አድርገዋታል። በሰዓቱ እሳቸውም ስራቸውን ትተው ወይም ደግሞ ያመጧቸውን ሰዎች ትተው እዛ ነበር እሷን ጥበቃ የቆዩት። ያመጡትን መኪና ለሌላ ሹፌር ሰጥተው እሳቸው እዛው አክሱም ማርያም ቆይተዋል። 4 ቀንን ሐኪም ቤት ካስቆጠረች በኋላ ሀና ነቅታለች። ግን ያለፈውን ታሪክ ማስታወስ አልቻለችም። ስለመታትና ድንጋዩ ስለመታት በጣም ደም ስለፈሰሳት ምንም ነገር እንደማታስታውስ ከዶክተሩ ተረዱ። እሳቸውም ሀና ያሏት ያን ጊዜ የመጣላቸው ስም ሀና ነበርና ሀና ናት ልጄ ናት ብለው ነበረ ሐኪም ቤት ያስገቧት። እሳቸውም እንደ አባት ሆነው ነበር ሲንከባከቧት የነበረው። ዶክተሩም በቃ ያለፈውን ታሪክ አላስታወሰችም ማለት ወደፊት አታስታውስም ማለት አይደለም፣ ስለዚህ ተረጋጋና እርዳታ ያስፈልጋታል፣ ምንም አትሆንም፣ ገና ሕፃን ልጅ ናት፣ ስለዚህ ወደፊት ያለውን ነገር በደንብ ማስታወስ ትችላለች፣ አሁን ያለፈውን ነገር ነው በማለት ዶክተሩ ይነግረዋል። እሱም በጣም ተደናገጡ። አባባ ኖላዊ ምን አይነት ጉድ ነው? እንዴት ነው ማስታወስ ያልቻለችው? እንዴት ነው ቤተሰቦቿን ማግኘት የምችለው ማስታወስ ካልቻለች? እያሉ እየተጉረመረሙ ቢሆንም እንኳን ከሐኪም ቤት እንድትወጣ ታዘዙ። እሳቸውም አቅፈው ልጃቸው ከ4 ቀናት በኋላ ተመልሰው እዛ ወደቀችበት ቦታ ቢያፈላልጉም ቤተሰብ ሊያገኙ ስላልቻሉ ወደ ደሴ ይዘዋት ተመልሰዋል። ከዛም በኋላ እርሷን በማሳደግ ላይ ነበረ የቆዩት። ከዛም አሁን ላይ ሲነግሯት ያንን ሁሉ ታሪክ ሲኖራት ይህንን ተረት እኔን ለማሳመን ከሆነ የምትነግረኝ አባዬ፣ እኔ አንተን በምንም በማንም አልተካህም፣ አባቴ ነክ አባቴ ነክ፣ ሆንክም አልሆንክም አንተ አባቴ ነክ፣ እኔን ተስፋ ለማስቆረጥ አትሞክር ብላ በሩን ዘግታባቸው ወጣች። ሀና በጣም ተበሳጭታና የሆነ አዝና ነበረ። በሀዘን ላይ ሌላ ሀዘን። አባቷን ለማሳከም የተጠየቀችው 300 ሺህ ብር ሳይሟላላት ሌላ ደግሞ አባቴ አይደለህም የሚል ታሪክ መጣ። አሁን ላይ ለብቻዋ ሄዳ ዛፍ ስር ቁጭ ብላ እያለቀሰች በነበረበት ሰዓት አባቷ ኖላዊ ተከትለዋት ወደ እርሷ አምርተው ነበረ። በሰዓቱም ከጎኗ ቁጭ አሉ። ቁጭ ሲሉ አላየቻቸውም ነበረ። ሀና ሲሏት ደንግጣ ዘወር ስትል አባቷ ከገኑ ውይ አባዬ መትሃል እንዴ? ምን ሆነች ነው የምታለቅሽው ልጄ? ምን ሆነች ነው በማለት ነበር የጀመሩት። እርሷም ምንም አልሆንኩ አላለቀስኩም እኮ አባዬ ደህና ነኝ። እንዴት መጣ? ካላየሁክም ነበር እንዴት ልታይኝ ትችያለሽ? በጣም እኮ ተግዘሻል፣ አስበሻል። ምን ሆነች ነው ፊትሽ እንደዚህ የሆነው ሲሏት ጠየቋት። እርሳቸውም እንደዚህ ብለው ከጠየቋት በኋላ በእርግጥ የነገርኩሽ ዱብዳ ቀላል አይደለም፣ ሊያስደነግጥሽ ይችላል ልጄ፣ ግን እውነታውን መቀበል አለብሽ ብለዋት ነበር። እርሳም አይ አባዬ ምንም ብትለኝ እኔ አንተ አባቴ ነህ ነበር የመለሰችላቸው። ተነስተውም ወደ ቤት ሄዱ። ሀና ከዛሬ ከስራ አልገባችም። ወይዘሮ ሜላት ከቱርክ ሀገር ተመልሳ ወደ ቤቷ መታለች። በእርግጥ ወይዘሮ ሜላት ስለመጣች ሰላም ትክክል አይደለችም፣ በጣም ተናዳለች። እናቷ በመምጣቷ ትክክል አይደለችም። ምላሴም እንዴ ዛሬ ሀና አልመጣችም እንዴ በማለት ጥያቄ በጥያቄ እያደራረበ ነበረ። እሷም ዛሬ አልመጣችም፣ በቃ እኔ ራት ልስራ ብላ እናቱን ራት አሰርተው ከበሉና ከተኙ በኋላ ጠዋት ተነስተው ሀና ልትመጣ አልቻለችም። ወደ ስራ በመግባቷ ወይዘሮ ሜላት እንደገና ወደ ኩሽና ስራ ልትሰራ ገባች። እንዴ ዛሬም ሀና አልመጣችም እንዴ ብሎና ምላሴ ሲጠይቅ አዎ ዛሬም አልመጣችም፣ እንዲሁም ምን ሆና ይሆን ምን አጋጥሟት ሲሆን በማለት ምላሴ በጣም ተጨናንቋል። በእርግጥ አሮን ያስቀየማት ነገር እንዳያማያስቀራት እርግጠኛ ነበረ። ምክንያቱም በአሮን ጉዳይ ሲያወራት ምንም ነገር
አልተቀየመችም ነበር። እንደውም በተረጋጋ መንፈስ ነበር ያወራችው። ስለዚህ ምን ሆና ይሆን ምን አጋጥማት ይሆን ሲል ጠየቀ እናቱን። እናቱም በቃ ደላላው ጋር ደውለትና ቤቷ የት እንደሆነ ስለሚነግረን ሄደን እንጠይቃታለን። ምን ሆና እንደሆነ አላቅም። አሁን ግን ቁርስ ልስራና እኔም ወደ ስራ ልሂድ፣ አንተም ወደ ትምህርት ቤት ትሄዳለህ ነበር ያለችው። እሱም እሺ ብሎ ተመለሰ። ጥሩ ሀሳብ ነው ያመጣሽው እናቴ፣ ደላላው ጋር ደውለሽ ቤቷን ማግኘት እንችላለን አላት። እሱም እሺ አለና ግን የመጨረሻ ሰዓት ካንተ ጋር ነው ከሰላም ጋር ነው ተነጋግራ የሄደችው። ምናልባት ይቺ ሰይጣን ሰላም አስቀይማት ይሆን እንዴ? ተጣልተ ይሆን እንዴ? እንደውም አንቺ ከሄድሽ በኋላ ከሰላም ጋር በጣም ሰላም ነበሩ እና ስራም እያገዘቻት ነበረ። ማንም ሰው አላስቀየማትም እናቴ አለ። ከመጨረሻ ሰዓት ከማን ጋር ነበር ያወራችው አለት። እሱም ከኔ ጋር አውርተን ነበር የመጨረሻ ጉዳይ። በምን ጉዳይ ነው ያወራችሁት ምላሴ አለችው። ስለ አሮን ጉዳይ ነው ያወራ ነው እናቴ አላት። ስለ አሮን ጉዳይ ምን ሲል ስለ 300 ሺህ ብሩና አሮን ሊያገባት እንደሚፈልግ ሁሉንም ነገር ለእናቱ አስረዳት። እሷም በጣም ተናደደች። ባለቤቱን ካልናቁ አጥሩን አይነቀንቁ፣ እንዴት ቢደፍረን ነው እንደዚህ ያደረገው? ሁለተኛ እዚህ ቤት ላየው አልፈልግም፣ ሁለተኛ እዚህ ቤት እንዳይመጣ እያለች ስትበሳጭ፣ አይ እናቴ እኔ እኮ ነግሬዋለሁ፣ ሁለተኛ እንደማይመጣ አስጠንቅቄ ነው ያባረርኩት። ስለዚህ መበሳጨት አይጠበቅብሽም እናቴ፣ ሁለተኛ እዚህ ቤት አይመጣም፣ ምክንያቱም እንዳይመጣ ነግሬዋለሁ ደጋግሜ አላት። እሷም በጣም ተናደደችና እንዴት ነውር ስራ ነው የሚሰራው በማለት ተናዳ ከጨረሰች በኋላ ወደ ቁርስ ሰራዋ ነበር የገባችው። ከዛም በኋላ እንግዲህ ድጋሚ ሀና በጣም ተናዳና በጣም አዝና ነበረ። አባቱ አሁንም ሊያጽናኗት እየሞከሩ ነው። ሀንዬ የነገርኩሽ ነገር አሁንም ከባድ እንደሆነ አውቃለሁ፣ ግን በእኔ ጉዳይ እንድትጨናነቂ አልፈልግም። እኔ በእኔ ጉዳይ ምንም ነገር እንድትጨናነቂ አልነበረም። እኔ አንቺን ካገኘው በኋላ ነው ህይወቴ የተቀየረው። አንቺ እኮ ለእኔ በጣም ምርጥና ምርጥ ልጅ ነች። ስለዚህ ሀንዬ እባክሽን ምንም አትጨነቅብኝ እያሉ እያጽናኗት ነበረ። አባቴ እኔ ባንተ ምንም መቼም ቢሆን ተስፋ ልቆርጥ አልችልም። ብዙ ነገሮችን አልፌያለሁ። ስለዚህ አሁንም ቢሆን እኔ አንተ አባቴም ሆንክ አልሆንክ በድጋሚ የምነግር ነገር አሁንም አባቴ ነክ ብላ ነበር የመለሰችለት። ግን እንዴት ነበር የልጅነት ጊዜ ከአንተ ጋር አባዬ? አንቺን ካገኘው በኋላ ህይወቴ ተቀያይሯል። እናቴን መቃብር የማሳይሽ ደግሞ እናቴን እያልሽ ስለምታስቸግሪኝ ለዛ ነው እንጂ እናት ኑሮሽ አይደለም። እኔን ባለቤቴ እንደማልወልድ ስታውቅ ነበር ትታኝ ሄደችው። እናቴ ባለቤቴ ትታኝ በሄደች ሰዓት እናቴ በድንገት ሞተችብኝ። ከዛ በኋላ ለእኔ ህይወት በጣም ከባድ ነበረች። ማጨስ፣ መቃም፣ በቃ ብልሽሽት ያለ ህይወት ነበረኝ። አንቺን ካገኘው በኋላ ግን አንቺ ብስኩት፣ ኬክ ስትኝ የአንቺን ፍላጎት ለማሟላት ስል የሱስ ሰዎችን በሙሉ ወደ ኋላ ጥዬ ለአንቺ መንከባከብ ጀመርኩኝ። ስራዬንም የለቀቁት በአንቺ ምክንያት ነው ሀንዬ። ለምን አንቺን መስሪያ ቤት ይዤ ሲሄድ እነዛ ደግሞ መስሪያ ቤት ሰዎች አንቺን አይፈልጉም ነበረ። በዛን ሰዓት መስሪያ ቤቴን ለቅቄ ወጥቼ አንቺን ማሳደግ ጀመርኩ። አሁን ላይ እንግዲህ አንቺ አድገሻል። ስለዚህ ስለ እኔ መጨነቅ የለብሽም። አንቺ ከምትጨነቂብኝ እኔ ብሞት እመርጣለሁ ነበር ያሏት። ቀጣይ ክፍል እንግዲህ አብረን የምናይ ይሆናል። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አብራችሁኝ ስለነበራችሁ ከልብ ነው ማመሰግነው። መልካም ጊዜ ይሁንላችሁ። ታሪኩ ይቀጥላል። ላይክ አትርሱ። መልካም ቆይታ